ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ስለዚህ ተሰነድ ተመያይጥና ውድብ ህወሓት ዘቅረቦ ሰነድ ተመያይጥና ተመማረፂ ተወንዚፉ ጸንሐ ቤት ምኽርና ናቦቱ ተመሊሱ መንግስት ጣይሹ ክመርሐና ከሳግረና ወሲና ለና ዝብል ብድምጽ ክነረጋግጽ ስለዝድለ ትዝቀረበ መማረፂ ሐሳብ ንድግፍ ኢድና ነውጽእ የመሰቦ ሲሚንቶ ፋብሪካ ስራ አስኪያጅ የጽንፈኛው ህወሓት ውሳኔ መቀበላቸው ገለጹ። የመሰቦ ሲሚንቶ ፋብሪካ ስራ አስኪያጅ አቶ ክብረአብ የጽንፈኛው ህወሓት ውሳኔ መቀበላቸውን ገልጸዋል። አቶ ክብረአብ በህወሓቱ ልሳን ወይን ጋዜጣ በተላለፈው የፋብሪካው ሰራተኞች ስብሰባ ላይ እንደተናገሩት የህወሓቱ ማዕከላዊ ኮሚቴ የወሰነው ውሳኔ ታሪካዊ በመሆኑ በደስታ ተቀብለነዋል ሲሉ ተደምጠዋል። ጽንፈኛው ህወሓት በመላው ትግራይ ለሚገኙ ዞኖች፣ ወረዳዎች፣ ቀበሌዎችና እንዲሁም መንግስታዊና መንግስታዊ ያልሆኑ ቢሮዎችና ድርጅቶች ሰነድ በመላክ በጨረባ ምርጫ ተመረጠ የተባለው መንግስት ለመመለስ ውሳኔ እንዲያስተላልፉ ያስተላለፈው መመሪያ መሰረት በማድረግ የመሰቦ ሲሚንቶ ፋብሪካ ሰራተኞች በ3 ድምፅ ተአቅበው በሙሉ የድጋፍ ድምፅ የጽንፈኛው ህወሓት የፕሪቶሪያ ውል በማፍረስ ዳግም ጦርነት ያወጀበትን ውሳኔ አጽድቀዋል። ጽንፈኛው ህወሓት በፕሪቶሪያ ስምምነት በተመሰረተው የክልሉ የጀነራል ታደሰ ወረደ ጊዜያዊ መንግስት ላይ መፈንቅለ መንግስት በማካሄድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት መጣስ ዳግም የሀገርን ሉዓላዊነት ለመድፈር ውሳኔ ማሳለፉ ይታወሳል። በዚህም መሰረት ጽንፈኛው ህወሓት በፌዴራል መንግስት ስር በሚተዳደሩ በክልሉ በሚገኙ ዩኒቨርሲቲዎች የሚገኙ ሰራተኞችም ውሳኔው እንዲቀበሉ እያስገደደ እንደሚገኝም የደረሱን መረጃዎች ይጠቁማሉ። ጽንፈኛው ህወሓት በፕሪቶሪያው ስምምነት በተመሰረተው የክልሉ የጀነራል ታደሰ ወረደ ጊዜያዊ አስተዳደር ላይ መፈንቅለ መንግስት በማካሄድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በመጣስ ዳግም የሀገርን ሉዓላዊነት ለመድፈር ውሳኔ ማሳለፉ ይታወሳል። በዚህም መሰረት ጽንፈኛው ህወሓት በፌዴራል መንግስት ስር በሚተዳደሩ በክልሉ በሚገኙ ዩኒቨርሲቲዎች ሰራተኛ የሆኑ ግለሰቦች ውሳኔው እንዲቀበሉ እያስገደደ እንደሚገኝም የደረሱን መረጃዎች ይጠቁማሉ። የአሜሪካ ኤምባሲ ልኡካን ወደ መቀለ ከተማ 2 ጊዜ መጓዛቸው ተሰማ። የአሜሪካ ኤምባሲ ልኡካን በሳምንት ውስጥ 2 ጊዜ ወደ መቀለ ከተማ ተጉዘው ውይይት ማካሄዳቸው ተሰምቷል። የአሜሪካ ኤምባሲ ከፍተኛ ልኡካን ቡድን ባለፉት ጥቂት ቀናት ውስጥ በሁለት ዙር ወደ መቀለ በማቅናት ከተለያዩ የክልሉ አመራሮች ጋር ተከታታይ ውይይቶችን ማድረጋቸው ተገልጿል። ባለፈው ሳምንት የተከናወነው የመጀመሪያው ዙር ጉዞ ልኡካኑ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር በወቅታዊ የክልል ጉዳዮች ላይ ሰፊ ምክክር ማድረጋቸው ተመላክቷል። ከትናንት ወዲያ ሚያዝያ 19 2018 ዓ.ም የተካሄደው ሁለተኛው ዙር ጉዞ ደግሞ የቀድሞ ህወሓትና የሰራዊቱ አመራሮች ያሳተፈ እንደነበር የተገለጸ ሲሆን ይህ ጉዞ ከዚህ ቀደም ዲፕሎማቶች ውጥረትን ለማርገብ ከሚያደርጓቸው የተለመዱ ጉብኝቶች የተለየ መሆኑን መረጃዎች ጠቁመዋል። የየዕለቱ የናፍጣ አቅርቦት በድጋሚ ወደ 9 ሚሊዮን ሊትር እንዲያድግ መወሰኑ ተገለጸ። በመካከለኛው ምስራቅ በነበረው ወቅታዊ የጸጥታ ሁኔታ ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ነበረበት እንዲመለስ መወሰኑን የገንዘብ ሚኒስትሩ አቶ አህመድ ሸዴ ዛሬ በሰጡት መግለጫ አስታውቀዋል። ቀደም ሲል በቀን ይቀርብ የነበረው 9 ሚሊዮን ሊትር ናፍጣ በጦርነቱ ሳቢያ በግማሽ ተቀንሶ 4.5 ሚሊዮን ሊትር ብቻ እንዲከፋፈል ተደርጎ መቆየቱ ሚኒስትሩ አስታውሰዋል። ሆኖም መንግስት የሀገሪቱን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ ማስገባት አቅርቦቱ በሙሉ አቅም እንዲቀጥል ወስኗል። ይህንን የአቅርቦት ማስተካከያ ተከትሎ ለመንግስት የነዳጅ ድጎማ የሚመደበው በጀት በየወሩ የ20 ቢሊዮን ብር ጭማሪ የሚያሳይ ሲሆን ይህም አጠቃላይ ሀገራዊ የነዳጅ ድጎማውን ከ300 ቢሊዮን ብር በላይ እንደሚያደርሰው ተጠቁሟል። የናፍጣ ጭነትን ከጅቡቲ ወደ አዲስ አበባ የማጓጓዙ ተግባር ዛሬ የተጀመረ ሲሆን ከነገ ጀምሮ ደግሞ ወደ ተለያዩ የሀገሪቱ ክልሎች ስርጭት እንደሚደረግም ተረጋግጧል። ይህ እርምጃ በተለይም በግብርናና በትራንስፖርት ዘርፎች ላይ የሚታየውን እንቅስቃሴ ለማሳለጥ የላቀ ሚና እንደሚኖረም ታምኖበታል። ደቡብ እዝ አስተማማኝ ወታደራዊ የዝግጁነት አቅም መገንባቱን ጀነራል አበባው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የደቡብ እዝን የዝግጁነት ደረጃ በግዳጅ ቀጠናው ተገኝተው ተመልክተዋል።
ተናግረዋል። ጀነራል አበባው ታደሰ የደቡብ እዝ የሰራዊት አባላትን ወታደራዊ ቁመና በግንባር ተገኝተው ከተመለከቱ በኋላ ባደረጉት ንግግር ደቡብ እዝ ማንኛውም ግዳጅ በድል መፈጸም የሚያስችል አቅም ገንብቷል ብለዋል። ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ የጠቀሱት ጀነራል አበባው ታደሰ ደቡብ እዝ በአስቸጋሪ መልክዓ ምድር ፈታኝ ውጊያ ስልጠናዎችን በማድረግ የደረሰበት የዝግጁነት ደረጃ የሚደነቅ መሆኑንም ገልጸዋል። ደቡብ እዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያን የጀመረችው ልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም ኃይሎች እንቅስቃሴ የመከተና የደመሰሰ ሀገርን ማስቀጠል የቻለ አንጋፋ እዝ ስለመሆኑ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ተናግረዋል። ሰራዊቱ የኢትዮጵያን ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼውም ጊዜ በላይ ዝግጁ ነው ያሉት ሌተናል ጀነራል ሰለሞን ይተፋ እዙ በየትኛውም ተልዕኮ አኩሪ ድል ለማስመዝገብ አስፈላጊው ዝግጅት ማድረጉንም ገልጸዋል። ዘገባው የኢፌድሪ መከላከያ ሰራዊት ነው። የየመን ሁቲዎች ኢራንንና ሄዝቦላህን እንደሚደግፉ በድጋሚ አረጋገጡ። በኦማን ባህረ ሰላጤ አሜሪካ በኢራን የንግድ መርከቦች ላይ የምትሰነዝረውን ጥቃት ሁቲ አውግዟል። ከዓለም አቀፉ ሕግ ያፈነገጠ ተግባር ነው በሚልም ወቅሷል። የዓለም አቀፉን የገበያ ትስስር በመረበሽ ከነዳጅ ጀምሮ እስከ ተለያዩ ቁሶች ዋሽንግተን ዋጋ እንዲጨምር አድርጋለች በሚል ሁቲ ቢሆነጅንም በቀይ ባህርና በህንድ ውቅያኖስ የመርከቦችን እንቅስቃሴ የራሳቸው ሁቲዎች ገጥተዋል በሚል ጥርስ ተነክሶባቸዋል ሲል አልጀዚራ ዘግቧል። በሌላ በኩል ኢራን የሆርሙዝ ሰርጥ መዝጋቷን እንደግፋለን ማለታቸውም ተሰምቷል። ኢራን ራሷን ለመከላከል ሰርጡን መዝጋት ትችላለች ያለው ሁቲ አሜሪካን ነቅፈው ቴህራን መዝጋት መብቷ ነው ማለቱም በግልጽ ለቴህራን ያለው ውግንና የሚያሳይ ነው ተብሏል። ከኢራን በተጨማሪ በሊባኖስ እና በፍልስጤም ላይ እስራኤል የምትሰነዝረው ጥቃትም ተቃውመዋል። አቋማችን ግልጽ ነው፣ ኢራንና ሄዝቦላህን መደገፋችን እንቀጥልበታለን በሚልም በመግለጫቸው ዳግም አረጋግጠዋል። ኪም ጆንግ ኡን በዩክሬን ጦር ላለመያዝ ራሳቸውን ያጠፉ የሀገራቸው ወታደሮችን አወደሱ። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን የሀገራቸው ወታደሮች ከሩሲያ ጎን ተሰልፈው ሲዋጉ በዩክሬን ጦር ላለመያዝ በሚል ራሳቸው ማጥፋታቸውን አወድሰዋል። ኪም ወታደሮቹን ታላቅ ክብርን ለመጠበቅ ያለምንም ማመንታት ራስን ማጥፋት የመረጡ መሆናቸውን በመግለጽ ጀግኖች ሲሉ ጠርተዋቸዋል። ኪም ጆንግ ኡን ከሩሲያ ጎን ተሰልፈው ከዩክሬን ጋር ሲዋጉ ቦምባቸውን በማፈንዳት ራሳቸውን የገደሉ የሰሜን ኮሪያ ወታደሮችን በማወደስ ለረጅም ጊዜ ሲጠረጠር የቆየውን የጦር ሜዳ ፖሊሲ አረጋግጠዋል። የሰሜን ኮሪያው መሪ በዚህ ሳምንት ባደረጉት ንግግር ታላቅ ክብራቸውን ለመጠበቅ ሲሉ ራሳቸውን ለማጥፋት የመረጡት ጀግኖች ናቸውን ብለዋል። ደቡብ ኮሪያ ቢያንስ 15000 የሰሜን ኮሪያ ዜጎች ሩሲያ የምዕራባዊ ኩርኩስን ክፍሎች እንድትቆጣጠር ለመርዳት መላኳ የሚገመት ሲሆን እስካሁን ከ6000 በላይ የሚሆኑትን ተገድለዋል ተብሏል። ፒዮንግያንግም ሆነች ሞስኮ ቁጥሩን አላረጋገጡም። የስለላ ተቋማትና የከዱ ወታደሮች በዩክሬን ከመያዝ ይልቅ ራሳቸውን እንዲገሉ በፒዮንግያንግ ትዕዛዝ እንደተሰጣቸው ተነግሯል። ራሳቸውን መስዋዕት በማድረጋቸው የሚጠብቁት ምንም ካሳ ካለመኖርም በላይ ለቁርጠኝነታቸው ምንም ሽልማት አያገኙም። ይህ የሰራዊታችን የሙያ ታማኝነት ከፍታ ማሳያ ነው ሲሉ ኪም ሰኞ ዕለት በፒዮንግያንግ ለተሰዉት ወታደሮች የቆመውን የመታሰቢያ ሐውልት ሲመርቁ መናገራቸው የሀገሪቱ የመንግስት መገናኛ ብዙሃን የሆነው KCNA ዘግቧል። የሩሲያው የመከላከያ ሚኒስትር አንድሬይ ቤሎሶቭ እና የሩሲያው ፓርላማ አፈ ጉባኤ ቪያቼስላቭ ቮሎዲን በዝግጅት ላይ ከተገኙት መካከልም ነበሩ። በሰሜን ኮሪያ ወታደሮች ዘንድ መማረክ የክህደት ተግባር ተደርጎም ይቆጠራል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ